ለልብ ለአይምሮ ለህሊና 15-14 ዓመት የተለያዩ ገጠሮች በእግር መጓዝ የተቀባውም ራሱ የ8 ዓመት ልጅ ሆኜ እንደ ህግ ማታ ማታ ተነስተን እንጸልይ ነበር። ከልጅነት ጀምሮ ያሳደገ ኢየሱስ ነው ራሱ እግዚአብሔር ነው። አሜን ራሱ አትችልም ታውቃለህ አይደል? መጮህ አትችልም። አያቴ ቃልቻ ነበር ወደ ሆነ ሰው ወሰደ። ይሄ መንፈስ ቅዱስ ነው አለ። ባይዘው ይሄን እየሰሙ የሆኑ ልጆች ይሞላሉ መንፈስ ቅዱስ። በጣም እኔ አላቅም። ረጅም ሰዓት ጸለይኩ ቆሜ። አባቴ የቸርች መሪም ቢሆን ይጠጣ ነበር። በልሳን በማይጸለይበት መነቃቃት በሌለበት ቀጥታ ያገኘ መንፈስ ቅዱስ። ይሄ ከባድ ፕራይቬት ዲቫይን ኢንካውንተር ኖርማል ነው። በቃ ጸሎት አንተ ትነዳለህ። እጅ ጫነብህ የለም ያነሳሳ ማንም እንደዚህ አይነት ነገር የለም። ውስጥ ፈነቀለ መንፈስ ቅዱስ ወረደ በኃይል። ልሳን ተናገርኩ። ለኔ እንግዳ ነው ባይዘው። እውነት ለመናገር ብዙ ቻሌንጆችን አሳልፌያለሁ። ከሰይጣን ነው አልተባልክም? አንዳንድ ጊዜ እግዚአብሔር ሲጠራ እንድትሸከም ያደርጋል። ፍርሃት የሚባል አላቅም ነው የጸሎት ላይ። እኔ ጫካ ገብቼ ወይም ሽንት ቤት ገብቼ ጸልያለሁ። በእኛ ምክንያት ቸርች በሁለት ቦታ ተከፍላለች። ስለዚህ በመንፈስ ቅዱስ ወይም በካሪዝማቲክ አገልግሎት የሚያምኑና ያላመኑ እኔ አገልጋይ መሆንም ብዙ አልፈልግም ነበር። ሰው የለንምና ዘበኛ ሆኔ በዘበኝነት አገልግልናል። ድሮ አገልጋይ የሚባለው የተጨራመተ ጫማ ያረጋ ያዛል። እሱ የሚያዝ ነገር ይሆናል። በቃ አገልጋይ ከሆንኩ ደግሞ እንደሱ ነው የሚሆነው እላለሁ። የሰው እጅን ማየት ስለማልፈልግ ፋብሪካ ገብቼ መስራት ጀመርኩ። ስለዚህ በቤተ ክርስቲያን ውስጥ ነው ያለፍከው ዲሲፕሊን እንደሆነ። ሻሎም ቅዱሳን ወዳጆች ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። የጌታ ባሪያ እንዳለ በሽር ነኝ ከዱናሚስ ዓለም አቀፍ የወንጌል አገልግሎት። ዛሬ የሚገርም ፕሮግራም አለን። የእግዚአብሔር ሰው አፖስትል ጌታውን እምሩ በመካከላችን ነው። እግዚአብሔር ስለዚህ ድንቅ አጋጣሚ ለዘላለም የተባረከ ይሆን። ኢፋ ፈይና የሚባል ቤተክርስቲያን ሰምታችኋል። የቴሌቪዥንም ቻናል አለ። በመላው ዓለም ላይ እግዚአብሔር ክሪኤቲቭ ሚራክል እያደረገ ነው። ተአምራት እያደረገ ነው። መንፈስ ቅዱስ በአፖስትሉ ተጠቅሞ ለብዙ ሰዎች ለልብ ለአይምሮ ለህሊና እጅግ የሚያስገርም ተአምራቶች በኢፋ ፈይና ቤተክርስቲያን እየሆነ ነው። ይህን ያደረገው የናዝሬቱ ኢየሱስ ነው። ቢሾፍቱ ነው ቤተክርስቲያኑ የሚገኘው። የኛም ስቱዲዮ እዚሁ ቢሾፍቱ ነው። ክብር ለመንፈስ ቅዱስ ይሁን። እግዚአብሔር የወንጌል ቱሪዝም መዳረሻ እያረጋት ነው። ቢሾፍቱን ትልልቅ ሪቫይቫል እየሆነ ነው። ኢትዮጵያ ውስጥ ካሉ እጅግ ትልልቅ ቸርቾች መካከል አንዱ ኢፋ ፈይና ነው። አፖስትል ጌቱ በመካከላችን ይገኛል። ክብር ለመንፈስ ቅዱስ ይሁን። የሚገርም ምስክርነትን እንሰማለን። Dear viewers all over the world, this is Apostle Ndala Bashir from Dunamis International Ministry. Today we have a special guest. His name is Apostle Getu or Getown. He is a well-acclaimed prophet, apostle, evangelist, because in all this dimension, the Lord is using him as a vehicle to do miracles and reaching the unreached people. In Jesus' name, we start a wonderful dialogue today. Praise God. እግዚአብሔር ይባረክ። ዱናሚስ ዓለም አቀፍ የወንጌል አገልግሎት በሶስት ዳይሜንሽን በመላው ዓለም እያገለገለ ይገኛል። የመጀመሪያው በኢቫንጀሊዝም ነው። ከዚሁ ጋር ተያይዞ ቢሾፍቱ በሚገኘው ቻፕላችን ዘወትር አርብ ቀኑን ሙሉ ልዩ የሆነ የመጽሐፍ ቅዱስ ውይይት እናደርጋለን። ብዙ አገልጋዮች እየመጡ ነው፣ እየተባረኩ ነው። እንዲሁም ደግሞ ከዶክተር ታምራት ዘላለም ጋር ልዩ ችግር ላለባቸው ሰዎች ልዩ የምክር አገልግሎት በመስጠት ላይ እንገኛለን። ደውሉልን። ጌታ ኢየሱስ ዘመናችሁን ይባርክ። ከዚህም በተጨማሪ ዱናሚስ ዓለም አቀፍ የወንጌል አገልግሎት በስነ ጽሑፍ እንደዚሁም ደግሞ በኦዲዮ ቪዥዋል ሚኒስትሪ እያገለገልን እንገኛለን። ኢትዮ ዱናሚስ የዩቲዩብ ቻናላችን ነው። ቲክቶካችንም በተመሳሳይ ስም ኢትዮ ዱናሚስ ይባላል። ሼር፣ ሰብስክራይብ አድርጉን። የናዝሬቱ ኢየሱስ ለዘላለም ይባርካችሁ።
አፖስትልዬ ጌታ ኢየሱስ ዘመንን ይባርክ። እንኳን ወደ ኢትዮ ዱናሚስ ስቱዲዮ መጣልን። እግዚአብሔር ይባረክ። ስላንተ መጀመሪያ የሰማሁት እኛ ጋር የሚያገለግል አንድ ወንድማችን አለ። ቤተሰብ የሆነን ጌታ የሰጠን ወንድማችን ጉርሜሳ ይባላል። ጉርሜሳ እዚህ ህንፃ እያሰራን እኔ ጋር ይመጣል። እኔ ጋር ሲመጣ ልክ እንዳየሁት አንተ ልጅ ከኛ ጋር ሁን ብዬ ቁልፍ ሰጠሁት፣ የግቢውን የህንፃውንም በሙሉ አመንኩት። ይሄ እምነት ራሱ እንዴት እንደመጣ ወደ እኔ ገረመኝ። በሌላ ቀን ወንድማችን ጉርሜሳ አንድ ምስክርነት ነገረኝ። እንዴት አምነኸኝ ቁልፍ የህንፃውን የቤታችሁን ሰጠኸኝ አለኝ። ከዛ በኋላ አንድ ምስክርነት ነገረኝ። ኢፋ ፈይና የሚባል ቤተክርስቲያን አለ አለኝ። አታውቀውም ሲለኝ በጣም በዝና ሰምቼዋለሁ፣ እስቲ ንገረኝ አልኩት። አፖስትል ከመሃል አውጥቶ ወደፊት አቀረበኝና እንደዚህ አለኝ፣ አንድ ሰው ያገኛል፣ የአንድ ትልቅ ግቢና ቤት ህንፃ ቁልፍ ይሰጥሃል፣ አንተ ማስተዳደር ትጀምራለህ አለኝ አለ። እና በመጨረሻ ተገረምን፣ እኔም ቤተሰቦቼም ተገረምን። ለካ እግዚአብሔር ሲፈቅድ ብቻ ነው ሰውን ማመን የሚቻለው የሚል ድምዳሜ ላይ ደረስን። ከብዙ ጊዜ በኋላ የእግዚአብሔር ሰው አንተን የማግኘት እድል ገጥሞኛል። ክብር ለመንፈስ ቅዱስ ይሁን። ብዙ የምትገኝ ሰው አይደለህም፣ ምክንያቱም አገልግሎት በጣም ቢዚ ነው። የቴሌቪዥን ፕሮግራም አላችሁ፣ የስነ ጽሁፍ ፕሮግራም አላችሁ፣ ትልልቅ ክሩሴዶችን ኢቫንጀሊዝም ፕሮግራሞችን ታደርጋላችሁ። ከዚህ የተነሳ በጣም ቢዚ እንደሆን ካውቃለሁ። እግዚአብሔር ሰው ነገ ራሱ ኮንፈረንስ እንዳለ ሰምቻለሁ፣ ወደ ሆለታ አካባቢ። እግዚአብሔር ይባረክ። ዛሬ ከተጣበበው ጊዜ ለእኛ ሰጥተህ በመንፈስ ቅዱስ አገልግሎት ዙሪያ እንድናወራ ስለፈቀድክልን የናዝሬቱ ኢየሱስ ለዘላለም ይባርክ። ቴንኪዩ፣ በጣም እናመሰግናለን። መንፈስ ቅዱስ በአንተ ውስጥ ተጠቅሞ ታላላቅ ተአምራት እያደረገ እንዳለ ሰምተናል፣ አይተናል። ይህ ኢትዮ ዱናሚስ ነው። የሲድሮት ፕሮግራም በአሜሪካ ውስጥ ሱፐርናቹራል የሚል ፕሮግራም አለ። ሐሳባችንን ከዛን የወሰድነው እግዚአብሔር ሰው ሲድሮት ትልልቅ የእግዚአብሔር ሰዎች፣ እግዚአብሔር የተጠቀመባቸውን ሰዎች እያመጣ በስቱዲዮ ያናግራል። የኢትዮጵያ አገልጋዮች፣ የኢትዮጵያ ምዕመናን፣ ክርስቲያኖች በዚሁ ተመሳሳይ መልኩ እግዚአብሔር አምላክ በአንተ ምስክርነት ያነጻቸዋል፣ አገልጋዮችን ያነሳሳል ብለን እናምናለን። ክብር ለመንፈስ ቅዱስ ይሁን። አንተ የምታገለግልበት ጌታ ኢየሱስ ቪዥን ሰጥቶ የመሰረትከው ቤተክርስቲያን ኢፋ ፈይና ይባላል። ኢፋ ማለት አይ ቲንክ በትንሽ የኦሮምኛ እውቀቴ ብርሃን ማለት ነው አይደል? ፈይና ጤና መሆን፣ ደና መሆን፣ ደህንነት፣ ድነት። እግዚአብሔር ይባረክ። ይሄ ኢፋ ፈይና የሚለው ስም በውስጥ እንዴት መጣ? ከዛ ወደ ግል ህይወት እንሄዳለን። እግዚአብሔር አፖስትል በጣም ጌታ ይባርክኝ። እኔም ስላንተ ድሮ በአካል ባላገኝም በዩቱብ በጣም እከታተል ነበረ። ምክንያቱም እኔ ስለ ሪቫይቫል እና ስለ ታላላቅ የእግዚአብሔር ሰዎችን መስማት ስለምወድ መስማትም ስለምፈልግ አንተ የምታቀርባቸው ስለ ጋር ጄኔራሎችን ሲሰማ በጣም ደስ ይለኝ ነበረ። ኖርማሊ በኢትዮጵያ እንደምትኖር አላቅም ነበረ። በዩቱብ ላይ ስለ ዩቱብ ላይ አይቼ ነው የሚከታተለው። አንድ ሰው ነግሮኝ ነበር በኢትዮጵያ እንዳለ ማለት ነው። ስለዚህ እንደ አጋጣሚ ሆነው ደግሞ እግዚአብሔር በቀኑ በጊዜው አገናኘንና እግዚአብሔርን እጅግ አድርጌ ስላንተ ማመሰግናለሁ። ቀላል ነገር አይደለም። ስፔሻሊ ስለ ሪቫይቫሉ ማውራት ስለ ትንሽ ሆነ ታዳምጥ ነበር። ኤልሻዳይ ያው ትንሽ ጄኔራሎች በጣም ጋር ጄኔራሎችን አነብ ነበር። እግዚአብሔር ይባረክ። በእንግሊዘኛ የተጻፈውን ሞር በአማርኛም ደግሞ በኤልሻዳይ ስታቀርበው በዩቲዩብ ላይ ስታቀርበው በጣም እከታተል ነበር። የሚገርም ነው። እና እግዚአብሔር ረድቶን ደግሞ ዛሬ ተገናኝተናል።
ጌታ ይባል። ኢንስፓየር አድርጎሃል፣ አነቃቅተዋል ያ ፕሮግራም? የመጨረሻ በጣም ኢንስፓየር አድርጎኛል። ክብር ለኢየሱስ። ምክንያቱም ታላላቅ የእግዚአብሔር ሰዎችን በጣም ስለሚከታተላቸው አንተ ስታቀርባቸው ደግሞ በተለየ ሁኔታ እኔ ከሁሉ በላይ ድምጽን በጣም እወዳለሁ። ለልጆች ነገር ነበር ግን ኢትዮጵያ እንዳለ ራሱ አላቅም ነበር እውነት ለመናገር። እግዚአብሔር ይባረክ። ስለዚህ ያን ቀን መጥተህ የኛን ቸርች ስታይ እንደዚህ ሲባል በጣም ደስ አለኝ። ጌታ ይባረክ። እና ወደ ኢፈፈይና ቴሌቪዥኑ ነው ቲቪ ኢፈፈይና ይባላል። ቸርችቷ ደግሞ ኢፈፈይና አዱኛ ይባላል። ኢፈፈይና አዱኛ ማለት የድነት ብርሃን ወይም የድነት ብርሃን ዓለም አቀፍ ቤተክርስቲያን እንደማለት ነው በአማርኛ፣ ወይም ሳልቬሽን ላይት እንደማለት ነው። ኢፈፈይና የሚባለው ቴሌቪዥኑ ደግሞ ባጭሩ ኢፈፈይና ነው የሚባለው። ኢፈፈይና ማለት ኖርማሊ የድነት ብርሃን እንደማለት ነው። እግዚአብሔር ይባርክ። ኖርማሊ ብርሃን ራሱ ክርስቶስ ነው። ድነቱ የሚያድነን ኢየሱስ ነው። አሜን። ስለዚህ እኔ ሚሽነር ነበርኩ። ስለ መዳን ላይ በጣም ትኩረት ሰጥ ነበር። ያው ብርሃን ማለት ክርስቶስ ስለሆነ ራሱ ኢየሱስ ስለሆነ አሜን፣ ከሁሉ የሚበልጥ ኢየሱስ ስላበራልን ብርሃኑ ኢየሱስ ክርስቶስ ስለሆነ ይሄ ብርሃን ደግሞ ለመዳናችን ስለሚሆን ኖርማሊ ያኔ በሚሽነርነት በነበርኩበት ጊዜ የዛሬ 16 17 15 14 ዓመት በተለያየ የገጠር አካባቢ የተለያዩ ገጠሮች በእግር መጓዝ በተለያየ ሁኔታ የክርስቶስን ወንጌል ሲሰራ ነበር። እግዚአብሔር ያኔ ነው የተናገረኝ ይሄን ቸርች ፕላንት እንዲያደርግ፣ ይሄ ቸርች ዓለም አቀፋዊ እንዲሆን ጀስት at that time ብዙ ነገርም ባይኖርም የሚታይ ነገር ባይኖርም፣ ምክንያቱም የገጠር አገልግሎትን ታውቀዋለህ። የገጠር አገልግሎት ስታገለግል ብዙ ዋጋ ያስከፍላል። እዛ ላይ ሆነ ያው የዛሬን ነገር ማየት በጣም ከባድ ነው። ግን ራይ ስለሆነ ራይ ደግሞ የሌለን ነገር አቅርቦ የሚያሳይ ነገር ስለሆነ እግዚአብሔር አንድ ቀን በእግር እየሄድን እያለን ከ3 ሰዎች ጋር ወደዛ አካባቢ ውሃ አልነበረም። በጣም ጠማንና ሚሽነሪ ያለው ማለት መካነ ኢየሱስ ነው። መካነ ኢየሱስ በጣም ፀሐያማ ጊዜ ነበር። ውሃ አልነበረም፣ ምንም ነገር አልነበረምና ደከመን። ከሆነ ዛፍ ስር ቁጭ ብለን እያወራን እንቅልፍ ያዘኝ። እዛው ተኛው ከልጆቹ መካከል ማለት ነው። ደክሜ ግርጉዞ ስለነበረ ከዛ እግዚአብሔር በህልም ተናገረኝ ይሄን ሚኒስትሪ ወይም ይሄን ቸርች ፕላንት እንደሚያደርግ። ገና ሚሽነሪ እያለ ገጠር ውስጥ ልጅም ነበርኩ። በጣም ትንሽ ሆነ ነው ወንጌላዊ ሆንከው? አዎ ማለት እኔ በክርስቲያን ቤተሰቦች ውስጥ ነው ተወልጄ ያደግኩት። አባቴም የወንጌል አስተማሪም የቸርች መሪም ነበር። እኔ የተወለድኩበት አካባቢ ስፒሪቹዋል ሙቭመንት ወይም ደግሞ የመንፈስ ቅዱስ እንቅስቃሴ ብዙ ስላልነበረ እንግዳ ነበር። ያው መካነ ኢየሱስ ውስጥ ነው ተወልጄ ያደግኩት። አባቴም እናቴም በቸርች ተወልዶ ያደጉ ቤተሰቦች ናቸው። ኢቫንጀሊካል ቸርች። ኦኬ። ስለ አባቴ ግን ተመልሰን እንመጣለን። ያን ጊዜ ይሄ ተሰማ ነበር ድምጽ ወንጌላዊ ሆነ? መስማት ብቻ ሳይሆን የተቀባውም ራሱ የ8 ዓመት ልጅ ሆኜ ነው። ክብር ለኢየሱስ። አዎ አልነበረም። እንዳልከው መንፈስ ቅዱስ እንቅስቃሴ አልነበረም። እኔ ዝም ብዬ እንደ ቤተሰብ ኖርማሊ እንደ ህግ ማታ በየተራ ልጆች ሆነን ተነስተን እንጸልይ ነበርን። ኖርማሊ ማለት ነው።
ይሄ ግድ ነው። እና አንድ ቀን እየጸለይኩ እያለ ኖርማሊ በቸርች ውስጥ ስለ መንፈስ ቅዱስ እንቅስቃሴ ስለ መንፈስ ቅዱስ መሞላት ምናምን አይታይም ነበር። ብዙ ልሳን ምናምን የለም እንደዚህ አይነት። ገና በሌላ ቦታ እየሰማን ነው። ብዙም ልጅ ስለሆንኩ ይሄን የመንፈስ ቅዱስ መሞላት የመንፈስ ቅዱስ እንቅስቃሴ ልሳን መናገር ብዙም ልጅ ስለሆንኩ 8 ዓመት አይደል? 8 ዓመት ነኝ። ትምህርት ቤት አልገባም። የገጠር ልጅ ስለሆንኩ ማለት ነው ያን ጊዜ። እና አንድ ቀን እየጸለይኩ እያለ እኔ አላቅም ረጅም ሰዓት ጸለይኩ ቆሜ። ሃሌሉያ። አባቴ የቸርች መሪም ቢሆን ይጠጣ ነበር። እሱ ጠጥቶ ሰክሮ መጥቷል። ኖርማል ነው በቃ። ከዛ እነሱ ጠብቆኝ ከአቃቱ በኋላ ሄዶ ተኙ። እኔ ቀጠልኩ ጸሎት። አንተ ትነዳለህ? አዎ እኔ ቀጠልኩና እጅ ጫነብህ? የለም ያነሳሳል? ማንም እንደዚህ አይነት ነገር የለም። እጅ መጫን ምናምን የለም። ባይዘው ውስጥ ፈነቀለ። ከ2 ሰዓት እስከ 6 ሰዓት ቆሜ ጸለይኩ። መንፈስ ቅዱስ ወረደ በእኔ ላይ በኃይል። ልሳን ተናገርኩ። ቤት ውስጥ ወጣው። ለእኔ እንግዳ ነው ባይዘው፣ በጣም እንግዳ ነው ለእኔ። ይሄን ሰምቼም አይቼም የማላቅ ነገር ነው። አባቴ ከእንቅልፍ ነቃና ተነስቶ ልጄ አባቱ ደግሞ ቃልቻ ነበር። አያት ማለት አያቴ የአባቴ መንፈስ በሱ ላይ ወርዷል ብሎ አያውቁማ ፋዘር አያውቁም። ከዛ በኋላ ጠዋት ተነስቶ ወደ ሆኔ ሰው ወሰደኝ። የሚገርም የቸርች ከኛ በላይ ወደ ከተማ ሄደንና የሆነ ሰው ይሄ መንፈስ ቅዱስ ነው አለ። ሃሌሉያ። የተረዳ ሰው ነበር። አዎ እሱ የተረዳ ሰው ነበር። መንፈስ ቅዱስ ነው ተዋለ። እረ አይሆንም አለ። መሆንም የለበትም አለ አባቴ። እኛ ሚስዮኖች ስለሆነን ይሄ የጴንጤ መንፈስ ነው አለ። ጴንጤ ማለት ያኔ ካሪዝማቲክ ነው። ካሪዝማቲክ ቸርቾች እና ሙሉ ወንጌል ምናምን ገና እንትን እያሉ ነው እንጂ መካነ ኢየሱስም ጴንጤ ነው። መካነ ኢየሱስ ጴንጤ ነው። ወደዛ ሙሉ ወንጌልን ጴንጤ ነው የሚሉት። ኦኬ ፔንቴኮስታል። ከዛ በኋላ አባቴ አይሆንም አለ። ሁለተኛ ይሄን ነገር እንዳታወራ አለ። ከዛ እኔ አላቅም ልጅም ስለሆንኩ አሁንም ማታ እኔን ለማየት እስቲ ዛሬ ደግሞ ተነስና ጸልይ አለኝ። ጸለይኩ። በልሳን ቀጠልኩ። ፕሬዝ ጋድ። እና በቃ መታኝ በጥል። ባይዘው ይሄን እየሰሙ የሆኑት ልጆች ይሞላሉ መንፈስ ቅዱስ። በጣም እግዚአብሔር ይባርክ። አባት መታኝ። ከዛ በኋላ የሆነ ነገር ወሰንኩት። ምን ወሰንኩ መሰለ? እኔ የተወለድኩበት አካባቢ በጣም ጫካ ስለሚበዛ ጫካ ገብቼ ለ3 ሰዓት ያህል መጸለይ ጀመርኩ። ሁል ጊዜ ኤቭሪ ዴይ እጸልያለሁ። እዛ ተሞልቼ እዛ ልሳን ተናግሬ ምን ብዬ ወደ ቤት ይመለሳለሁ። ከዛ በኋላ በዛ ጊዜ ነው ትምህርት ቤትም የገባሁት። ትምህርት ቤት ሲሄድ መጽሐፍ ቅዱስን ይዤ እሄዳለሁ። ልጆች አገልጋይ እንደሆንኩ ያወራሉ። ማንም አገልጋይ አላለ። ማንም አገልጋይ እንትን አላለ። መጽሐፍ ቅዱስ ራስን ይዘምት መጽሐፍ ቅዱስ ራሴ ነው ይዤ የሚሄደው። ከዛ እዛ አነባለሁ፣ እጸልያለሁ። በእረፍት ሰዓት ወጥቼ ጫካ ውስጥ ልጆችን አደራጅቼ እንጸልይ ነበርን። ከዛ ነው አገልግሎት የጀመርኩት። ስለዚህ ከልጅነት ነው ይሄ ራዕይ በውስጥ የነበረው። ትምህርት ቤት እንደጨረስኩ ደግሞ ወደዚህ ወደ ሴንትራል ኦሮሚያ ነው የመጣሁት። ከዛ በመካነ ኢየሱስ መስራት ጀመርኩ ማለት ነው። እዚህ ቢሾፍቱ ሳይሆን ገጠሩ ብዙ ቦታ ሰርቻለሁ። አገልግለሃል ብዙ? በጣም እዚህ ቢሾፍቱ ዙሪያ ወደ ካረዩ ወደ ቦረና ምናምን አገልግያለሁ።
ቤተክርስቲያን ውስጥ ሆነ ማለት ነው። ቤተክርስቲያን ውስጥ ሆኜ። ስለዚህ በቤተክርስቲያን ውስጥ ነው ያለፍከው ዲሲፕሊን እንደሆነ? ያ በቤተክርስቲያን ውስጥ ነው ያለፍኩት። በመካነ ኢየሱስ ነው ያደግኩት እኔ። ስለዚህ አሁን ላለበት ይሄን የመሰለ ከባድ ሪቫይቫል የሞላበት የሂሊንግ የዴሊቨራንስ አገልግሎት ከልጅነት ጀምሮ ያሳደገ ኢየሱስ ነው ራሱ እግዚአብሔር ነው እንጂ ሰው አይደለም። ሰው አይደለም። ማንም እጁን በኔ ላይ ጭኖ ጸልይ። ቲቪ ማይታ አይደለም። ያኔ ቲቪ ምን አለ ታዲያ? ቲቪ እንኳን ነበር። ግን ወደዚህ ከመጣው በኋላ ታላላቅ የእግዚአብሔር ሰዎችን መከታተል ጀመርኩ። ያኔ ተማሪ ሆኜም እና ሪኒያርድ ቦንኬን መጽሐፍ ማንበብ ጀመርኩ። ብጤዎችን መፈለግ ጀመርክ? አዎ። እግዚአብሔር እና ቢሊ ግራም እና ታላላቅ የእግዚአብሔር ሰዎች ታሪካቸውን መስማት ማለት ጀመርኩ። ከዛ ነው የጀመረ ይሄ ነገር። ከዚህ ከመጣ በኋላ ደግሞ ያው ከተማ ሲመጣ ቴሌቪዥኖችን አየዋለሁ። እነ ፓስተር ክሪስን ያለፉን የጋር ጀነራል ሰዎች እና ስሚዝ ዊግልስወርዝ እና ዊሊያም ብርሃንምን ማየት ጀመርኩ እና ኢንስፓየርድ ሆንኩ። ተባረክ እግዚአብሔር ሰው። አሜን። ያ ወደኋላ ልወስድ ነው። እሺ፣ የት ነው የተወለድከው? ቦታ ኤግዛክት? የተወለድኩት ምዕራብ ኦሮሚያ ነው። ያ ወለጋ ማለት ነው። የት አካባቢ? ወለጋ ባቦ ገምቤል የምትባል ወረዳ አለች። ከነጆ 40 ኪሎ ሜትር ትርቃለች። ወደ ገጠር ያው የገጠር ከተማ ናት። እኔ እዛውም ከተማ አይደለም የተወለድኩት፣ ገጠር ነው። ከዛም ያልፋል። አዎ ከዛም ያልፋል። ገጠር ነው። እዛ ነው የተወለድኩት። አባት ወንጌላዊ ናቸው? ወንጌላዊ ሳይሆን ኖርማሊ አሉ። ድሮ ያስተምራል ስለ ምንድን ነው የሚባለው በአማርኛ አላቅም እውነት ለመናገር። አስርቱን ትእዛዛትን ታስተምራለ በመካነ ኢየሱስ። እሱ ደግሞ ወንጌላዊ መሆኔ ወይም ቄስም ስለሆንክ አይደለም። ትንሽ የተማሩ ሰዎችና በጌታ እንትን የሆኑ ሰዎች ገጠር ስለሆነ ይሰጣል እና አባቴ ያስተምራቸዋል ልጆች። ከዛ በኋላ አስተምሮ ለጌታ እራት ያዘጋጃቸዋል። እግዚአብሔር ይባረክ። ስለዚህ ደቀ መዝሙር ማለት ነው። አዎ እንደ ደቀ መዝሙር ማለት ነው። እሱ ካስተማረ በኋላ ቄሶች ወይም ወንጌላውያን መጥቶ ኖርማሊ ቄስ መጥቶ የጌታ እራት ይሰጣል ማለት ነው። እግዚአብሔር ይባረክ። በዛን ጊዜ አሁንም በድጋሚ ገርሞኛል። በነገራችን ላይ የእንደዚህ አይነት የካሪዝማቲክ እንቅስቃሴ ያለ በተወለድክበት? ነገርኩ። እኔ የተወለድኩት ገጠራማ አካባቢ ስለሆነ የገጠር እንትን ስለሆነ ከኛ ትንሽ ከፍ ብሎ ሙቭመንቱ ተጀምሯል። ኦሬዲ ገና አላገኛቸውም። ወደኛ እኔ የተወለድኩበት አካባቢ ገና አልወረደ። እድሜም 8 አካባቢ። አዎ ገና ልጅም ስለሆንኩ ማለት ነው። ስለዚህ እኔ የተወለድኩበት ቸርች እንደዚህ አይነት ነገር አልነበረም። እንዳው አሜን ራሱ አትችልም። ታውቃለህ አይደል? መጮህ አትችልም። መጮህ ብቻ ሳይሆን ሲጸለይ መጨረሻ ላይ ነው አሜን የምትለው እንጂ በመሃል አሁን እግዚአብሔር ይባረክ ምናምን ሲባል አሜን ትላለህ አይደል? አይባልም። እንጮሃለን እንጂ አትልም። ይገርም አይባልም። መጨረሻ ላይ ቄሱ ወይም የሚጸልይ ሰው ጸልዮ ቡራኬ ሲያረግ መጨረሻ ኤንድ ኦፍ ፕሮግራም ላይ አሜን ብለህ ነው የምትዘጋውና አትችልም አሜን ማለት። ስለዚህ ልሳን መናገር ተውና ማለት ነው። እና ያው በእንደዚህ አይነት ቸርች ውስጥ ነው ያደግኩት። እግዚአብሔር ይመስገን። አሜን። የሚገርም ነው። እግዚአብሔር ሰው አሁን ስትነግረኝ የህይወት ታሪክ ብዙ ታላላቅ የእግዚአብሔር ሰዎች ጋድስ ጀነራል ላይ ሮበርት ሊያርደን የጻፈው መጽሐፍ ላይ ያሉ ሰዎች የብዙዎቹን እነዚህ በምድር ላይ ታላላቅ ለውጥ ያመጡ ሰዎች ተጸልዮላቸው አይደለም፣ የሆነ ሰው እጅ ጭኖባቸው አይደለም ከአንዳንዶቹ በስተቀር። አንዳንዶቹ ለምሳሌ ቤኒንን ስናየው የካትሪን ኩልማን ፕሮግራም ላይ ተገኝቶ ነው ዲቫይን ኢንካውንተር አገኘኝ ያለ። ያንተ በማይጸለይበት ቤት በልሳን በማይጸለይበት
መነቃቃት በሌለበት ሁኔታ ውስጥ ቀጥታ ያገኘ መንፈስ ቅዱስ ነው። ይሄ ከባድ ፕራይቬት ዲቫይን ኢንካውንተር ነው። እግዚአብሔር ይባረክ። አሁን ሳስበው እግዚአብሔር ትልልቅ ሚራክል በተለይ አንተ ላይ የሚገርም የእምነት ስጦታ ያለው ታምናለህ፣ ትናገራለህ። ሰው ከተለያየ እስራት ይፈታል፣ ይድናል። ይፈፈይና ቴሌቪዥን ላይ እንደምንመለከተው በእምነት ነው። እግዚአብሔር ሁሉ ተናገረኝ ምናምን አትልም። ባይ ኦቶሪቲ ነው የምትናገረውና የሚገርም ጸጋ ነው በላይ ላይ ያለውና ይሄ ዲቫይን ኢንካውንተር ያኔ ገጠር እያለ ወለጋ ከነጆ ራቅ ብላ በምትገኝ የገጠር ቀበሌ ውስጥ ነው የእግዚአብሔር ሰው ያኔ ብቻህን የእግዚአብሔር ፕሬዘንስ ወይ የመንፈስ ቅዱስ ሙላት እዛ ውስጥ ስትገባ የገጠመ ቻሌንጅ አልነበረ? እውነት ለመናገር ብዙ ቻሌንጆችን አሳልፌያለሁ። ምክንያቱም እንደነገርኩ የገጠር ልጅ ስለሆንኩ እንዲሁም ደግሞ ከፋሚሊም ከህይወት ወይም ከኑሮም ብዙ ውጣ ውረዶች ይኖራሉ። ይሁን እንጂ እግዚአብሔር በዛ ችግር ይሁን በዛ ተግዳሮት ውስጥ ጠርቶኝ ዛሬ ይሄ ነገር እንዲገለጥ እግዚአብሔር አድርጓል እንጂ ቻሌንጆች፣ እንቅፋቶች፣ ብዙ ችግሮች ነበሩ። ከሰይጣን ነው አልተባልክም? አንዳንድ ጊዜ እግዚአብሔር ሲጠራ እንድትሸከም ያደርጋል። ከጸጋው ጋር ነው፣ ከጸጋው አንጻር ማለት ነው። ጸጋው ያግዛል፣ ይረዳሃል። ጸጋው ከጎን ይሆናል እንጂ ያው ሌላ ደግሞ እኔ በብዛት እኔ የተወለድኩበት አካባቢ ሙስሊሞች የሚበዙበት አካባቢ ነው። ስለዚህ ብዙ ቻሌንጆች አሉ። ትምህርት ቤት ሲሄድ እንጸልይ ነበር። ስንጸልይ አትፈራም ነበር? አልፈራም። ክፍል ውስጥም መንገድ ላይ ጸልይ ነበር። ፍርሃት የሚባል አላቅም ነው የጸሎት ላይ የሚገርም። አዎ እኔ ጫካ ገብቼ ወይም ሽንት ቤት ገብቼ ጸልያለሁ። ትምህርት ቤት ውስጥ ሆኜ ጸልያለሁ። እንደዚህ አይነት ፍርሃት የሚባል አላቅም ነው። ግን ብዙ ተግዳሮት ይገጥማል። በጣም ብዙ ተግዳሮቶች ነበሩ፣ ገጥሞኛል። ግን እግዚአብሔር በዛ ውስጥ ረድቶኛል። ከጸጋው አንጻር ብዙ ነገሮችን አሳልፌያለሁ ማለት ነው። ብቸኛ እንደምትሆን ይሰማኛል። አዎ ብቸኛ ትሆናለህ፣ ብቻህን ትሆናለህ። ልጆች ያሾፍባል። ይሄ ደግሞ አገልጋይ ነው ገና ምናምን ይላሉ። ትንሽም ስለነበርኩ ይሄ የአገልግሎት እንደዚህ አይነት አገልግሎትም ስላልነበረ በብዛት በቃ ብዙ ተግዳሮቶች ነበሩ። እብድ አልተባልክም? እንደ እብድ ተብያለሁ። ከኋላ የሚቀመጡ ልጆች በስክሪፕቶ ይወጉኝ ነበር። እስቲ ተናገር ይሉኛል። ያ ልሳን ማለት ነው። እስቲ እዛ ቸርች ውስጥ የምታወራው ልሳን እስቲ ተናገር በል እስቲ ይሉኝና በስክሪፕቶ ይወጉኝ ነበር። ተሾፎብሃል? አዎ በጣም ምክንያቱም ብቻዬን ነኝ። ግን በኋላ እኔን የሚመስሉ ልጆች ተነስተዋል ስትጸልዩ። አዎ ስንጸልይ ክብር ለኢየሱስ። ቸርች ውስጥም እዛው ነው የተወለድኩበት አካባቢ ቸርች ውስጥ ራሱ በእኛ ምክንያት ቸርች በሁለት ቦታ ተከፍላለች። እኔንና እኔን የሚመሳስሉ ሰዎች አሉ። ልክ እኔ ከተቀባ በኋላ አንድ 3-2 ልጆች ተነሱ። የሚገርም ነው። አዎ ልጆች ብቻ ሳይሆን በዕድሜም ገፋ ያሉ ሰዎች ይሄን በዚህ በመንፈስ ቅዱስ ተሞሉ። አሜን። ከዛ በኋላ ቸርች ውስጥ አይፈቀድም ተባለ። ቸርች ውስጥ አይፈቀድም፣ ስለዚህ ውጡ ተባለ። ከዛ በኋላ እኔ ልጅ ስለሆንኩ የትም እንደሚሄድ ስለማላቅ ግን ከኛ በዕድሜ ከፍ ያሉ ሰዎች አሉ። እነሱ ወጡና መካነ ኢየሱስ ሆኖ ሌላ ቸርች እንደ ብራንች አድርጎ ፕላንት አደረጉ።
ስለዚህ በመንፈስ ቅዱስ ወይም በካሪዝማቲክ አገልግሎት የሚያምኑና ያላመኑ እዛ ቀሩ። ያመኑ ሰዎች ደግሞ እዛ ሄድን። የሚገርም ነው። ብዙ የኢትዮጵያ ከተሞች ላይ እኔ እዛ ሄድኩት። ብዙ የኢትዮጵያ ከተሞች ላይ እንደዛ ሆነ። ግን ቸርቻችሁን አልለቀቃችሁ? እኛ ቸርቻችን አልለቀቅ። አዲስ ስምም አልፈጠራችሁም? አልነበረም። ሆነን ለመናገር ሌላ ቸርች አልነበረም። አታቁምም? አናቅምም። ከመካነ ኢየሱስ ውጭ ሌላ ቸርች ካገኘን ወይም ካየንም ሰውንም ካየንም እንደ አሕዛብ ነው የምንቆጥረው። ስለዚህ ሌላ ቸርች መኖሩ ራሱ አናቅም። እኛ ባይዘው ከመካነ ኢየሱስ ውጭ አንድ ልጅ የሚያስቅ ፈኒ ነገር አለ። ዲቴይል እንገባበታለን። አንድ ጊዜ አግኝቼው ጴንጤ ነህ ክርስቲያን ነህ ስለው አይ አይደለሁም ቃለ ሕይወት ነኝ። ምንድነው መጨረሻ ስጠይቀው በዛ አካባቢ ቃለ ሕይወት ቤተክርስቲያን እኛ ጋር ምንድነው ብለህ ብትጠይቅ እኛ ጋር መካነ ኢየሱስ ነው የምለው። እኔ መካነ ኢየሱስ ነኝ ይላል እንጂ ጴንጤ ክርስቲያን ምናምን የሚል አያውቅም። ጴንጤ ወይም ክርስቲያን ነኝ አትልም። የቸርቹን ስም ነው የምትጠራ። እግዚአብሔር ይባረክ። የሚገርም ነው። የእግዚአብሔር ሰው ከዛ ወደ ቀጥታ ወዴት ነው የመጣው? ካለህበት ቦታ ላይ ትምህርት ስጨርስ? ልክ ትምህርት ቤት እንደጨረስኩ እኔ አገልጋይ መሆንም ብዙ አልፈልግም ነበር። ለምን? አታውቅም ወይስ? አላውቅም ሳይሆን አለ አይደለ መንግስት ስራም ይሁን ሌላ ነገርም ቢሆን እየሰራው ማገልገል ይፈልግ ነበር። የሚገርም ነው። ለምን እንደሱ አደረ? ይህ ፍላጎት አደረ? አለ አይደለ እኛ አይቴን ያደግነው አገልጋዮች በጣም ይቸገራሉ። የኛ ቄሶች፣ አገልጋይ ማለት እኛ ጋር ቄስ ነው፣ ቄስ ነው። እንዲሁም ደግሞ እያደግኩ ሲመጣ አገልጋዮችን ማየት ጀመርኩ። ከትምህርት ቤትም ተምሬ ከፍ ስል በዕድሜም ከፍ ስል አገልጋዮችን ማየት ጀመርኩ። ህይወታቸው በጣም የተጎሳቆለ ህይወት ነው የሚኖሩት። ችግር አለባቸው፣ በጣም ችግር አለበት። ስለዚህ እኔ ያን ችግር ስለሚያይ እንደነሱ በቃ አገልጋይ ጥሩ አገልጋይ ለመሆን ሰውም የሚቀበል በቃ የማይሆን ልብስ መልበስ አለብህ፣ የማይሆን ጫማዎችን ማድረግ አለብህ። ስለዚህ ይሄን ደግሞ እኔ አልወድም። የሚገርም ነው። እዚህ ጋር ለመጨመር እግዚአብሔር ያ ድሮ አገልጋይ የሚባለው የተጨራመተ ጫማ ያደረገ ኮት የተጣመመ የተወቀጠ ኮት የመሰለና ባይብል እንደዚህ ይዞ እግዚአብሔር ይመስገን የሚል ይሄ የሚሽነሪዎቹም ተጽዕኖ ነው። ሌላ ቀን ፖይንት እናወራበታለን። አንተ ግን የሚገርም ነው። እግዚአብሔር ልብህን አብርቶላል። ማንም የነገርህ የለም። አንተ ግን ይህን ተቃወምኩ፣ አልፈልግም አልኩት። ስለዚህ ሰርተ በቃ ሰርቼ ማገልገል አለብኝ የሚል ሐሳብ ያለኝ። ከዛ ስሙን በሩቅ የሚሰማ አንድ ሰው ነበር። ፓስተር ንፍታለም አርገው ይባላል። እዛው ወለጋ አካባቢ ነው። እሱ የተወለደው በአይራ ጉሊሶ ነው፣ ግን እንቀራረባለን በእንትን ማለት ነው። ይሰማ ነበር። የእሱ ደግሞ የተነሳው ከሙሉ ወንጌል ነው። የሙሉ ወንጌል ሰው ነው። በጣም ኃይለኛ ሰባኪና በጣም የሚራክል ሰው ነው። የሚገርም በጣም ልዩ ሰው ነው። ባይዘዌ እግዚአብሔር ይባል እና ይሄን ይሰማለሁ። ሃይስኩል እያለሁ እንደዚህ አይነት ሰው እንዳለ አንድ ፓስተር ነገረኝ። የሚገርም እንደዚህ አይነት ሰው አለ ያለኝ። እሱ ይመጣል አለኝ። ይመጣል አለኝ። ስለዚህ ኮንፈረንስ አዘጋጁና እሱን ጠሩ። እሱ ደግሞ አዲስ አበባ ነው ያለ። ከአዲስ አበባ ጠሩና መጣ። ያለህበት ቦታ እኔ የተማርኩበት ትምህርት ቤት አካባቢ ያ ከተማ መጣ። ሙሉ ወንጌል ጋብዛት ማለት ነው። መጣ፣ አገለገለ። ሲያገለግል እኔ እስካሁን ያላየው ወንደርስ እንደ ሚራክል በእጁ ይደረጋል። አንተን በእሱ ላይ እሱ ላይ ያዛል። እሱ የሚያዝ ነገር ይሆናል። የሚገርም በቃ አገልጋይ ከሆንኩ ደግሞ እንደሱ ነው የሚሆነው እላለሁ ካገለገልኩ። ከዛ ቤተሰቦችም አይፈልጉም አገልጋይ እንደሚሆን ማለት ነው። ትምህርት ቤት ጨረስኩ። ልክ እንደጨረስኩ
ወደ ቤተሰቦቼ ተመለስኩ። ወደ ቤተሰቦቼ ሲመለስ የሱ ቤተሰብ የፓስተር ንፍታለም ቤተሰብ ደግሞ ቅርብ ነው ለኛ፣ በእግር ጉዞ ትደርሳለህ እና አገልግሎ እሱን መከታተል ጀመርኩ። የት እንደሚኖር ሁሉ ጊዜ ስለሱ አስባለሁ። በእጁ የሚደረግ ድንቅና ምራክሎች ውስጥ ይሄ ጽንስ እኮ ስላለ ነው። አዎ በሱ ምክንያት ነው ወደ አዲስ አበባ የመጣሁት። ተዋወቅከው? በአካል አልተገናኘንም። ባይዘው ግን ያለበት ቦታ መሆን ፈለግ? አዎ እሱ ያለበት ቦታ መምጣት አለብኝ ብዬ መጣሁ። ፕሬዝ ጋድ። ያው እሱ ጋር መጣሁ። ለጥቂት ጊዜ እሱ ጋር ተቀመጥኩ። አሁንም አዲስ አበባ የሰው እጅን ማየት ስለማልፈልግ ፋብሪካ ገብቼ መስራት ጀመርኩ። የዛሬ 18 ዓመት ማለት ነው። አዲስ አበባ ገብቼ ፋብሪካ ገብቼ ተቀጥረ መስራት ጀመርኩ በወዛድርነት። ከዛ እየሰራው እግዚአብሔር ተናገረኝ። አንድ ሰው አለና አየክ እስካሁን እኔ መድረክ ወይም ትላልቅ መድረኮችን ምናምን ብዙ አገልግዬ አላውቅም። ልጆች ሆኔ በእኛ ቸርች ብዙም ተራ ወይም እንትና አይሰጥም ለወንጌል። ኖርማል በሰፈር ውስጥ ታገለግላለህ፣ ትጸልያለህ፣ በመዝሙር ደግሞ ታገለግላለህ እንጂ ቸርች መድረክ አይሰጡም። እንደዚህ አይነት ነገር የለም። ባይዘው የራሱ አካሄድ አለው። አዎ የራሱ አካሄድና ስርዓት አለ። ከዛ በኋላ እኔ አዲስ አበባ ሲመጣ ፋብሪካ እየሰራው እያለ የሆነች ቸርች አዲስ አበባ ውስጥ ወደ ቡራዩ አካባቢ አንድ ሴት ቸርች ፕላንት አድርጋ ነው ያለችው። እና አንድ ጓደኛ የነገረኝ ከስራ ስንወጣ ስቲና ዛሬ ፎስ ፕሮግራም አለ ወደዛ ሊውሰድ አለ። ሄደን መጨረሻ ላይ ቆመን ያው ከስራ ስለወጣን ልብሳችንም ጫማችንም ሁሉም ነገራችን እንትን ስለሆነ ውጭ ቆመን መስማት ማዳመጥ ጀመርን። እና አንድ ነቢይ መስፍን ገብረ እግዚአብሔር የሚባል እሱ ያገለግላል በአማርኛ። እኔ ደግሞ አማርኛ አልችልም ነበር። እና ያን ልጅ ይዛችሁ ነው አለ። አጠር ያለ ነው? አዎ አጠር ያለ። አዎ የሚገርም። ያን ልጅ ይዛችሁ ነው አለ። ሄድኩ። ይሄ ልጅ ከኢትዮጵያ ከምነሱ ሰዎች መካከል አንዱ ይሆናል አለ። በጣም ይገለጣል፣ ትልቅ ሰው ይሆናል። ይሄን ልጅ ምንድነው የሚሰራ አለኝና እንደዚህ ፋብሪካ ነው የሚሰራ አልኩ። በቃ ያ ቸርችን ያዙት ይሄን ልጅ አለ። ከዛ በኋላ እነሱ ፕሮግራም ሲያል ሊወጣ ስል መጥቶ ፓስተሯ ከባለቤቷ ጋር ጠሩኝ። ምንድነው የሚሰራ? እንደዚህ የት ነው የምትኖረው? እንደዚህ ይሆን ነገርኩ ህይወቴን ሁሉ። በቃ ሰው የለንምና ዘበኛ ሆኔ እዚህ በቃ በዘበኝነት አገልግልን አሉ። እዛ ዘበኛ ሆኜ ተቀጠርኩ። ተመቸ? ቸርች ነው ትንሽ ቸርች ነው። ቤት ውስጥ ነው ገና የጀመረው። ይመቻል። ግን ብዙ ውጣ ውረዶች ነበሩ። ባይዘወይ እዛው ነው ማለት በብር አይደለም የቀጠሩ። እኔ የሚፈልገው የእግዚአብሔር በውስጤ ያስቀመጠው ራዕይ እንዲወጣ ነው። እዛ ሆኜ መጽሐፍ ማንበብ መጸለይ ጀመርኩ። ጸሎት በጣም ስለሚጸልይ ማለት ነው። እግዚአብሔር ይዛ ነው የተናገረው። በጣም ችግር ላይ እንዳለው አንድ ሰው ሰማ። ቄስ ነው እና ከሰው ሰማ ችግሬን፣ ሁሉም ነገሬን ሰማና ጠራኝ። በሚሽነርነት የሆነ ቦታ ከላኩት ይሄዳለህ አለኝ። የሚገርም በጣም ይሄዳለሁ ላኩኝ። ልምዱም አለ። ህፃን ትንሽ ልጅ ሆነ አይደል? ልቡም አለኛ። ከዛ ወደዚህ ላከኝ። ወደዚህ ወደ ቢሾፍት። የሚገርም ወደዚህ ሲመጣው የመጣውበት ቸርች ልጅ ስለሆንኩ መካነ ኢየሱስ ነው። እኛ ይሄ እኮ ምን ያገለግላል አሉ። መጀመሪያ ሰርቲፊኬትን ጠየቁ፣ የቲዮሎጂ። እኔ ስሙ ራሱ ያን ቀን ነው የሰማሁት።
ሰምቼ መላቅም አንተ ጋር ያለውን ሂማቶሎጂ ነው መንፈስ ቅዱስ ሂማቶሎጂ ነው። እኔ እኮ አልተማርኩም ምናምን አልኳቸውና በቃ አንፈልግም አሉ። ወደዚህ ተመለስኩ። አንድ ጓደኛ ያለ እዚህ አካባቢ ነው የተወለደው፣ ረብራ ይባላል። እዚህ ከተማ ነው አሁን ራሱ እዚህ ነው የምኖረው። ከዛ በቃ ችግር የለም አለኝ እና በቃ እኔ ጋር ለጥቂት ጊዜ ተቀመጠ። ተማሪ ነው እሱ ደግሞ። መጣንና ቢሾፍቱ ከተማ 7 ቀን አደር ነው እሱ ጋር። አንድ ሳምንት ቆየው። ደወሉለት ለሱ። ያን ልጅ እስቲ እናየዋለን ይዘና አሉ። ቅዳሜ ነው። እሁድ በጠዋት ተነስተን ሄደን ስንሄድ እኔ መድረክ ላይ ባይዘው ብዙ መገልግያ አላውቅም። አጋንንት እንደሚወጣ እንዴት እንደሚያስወጡ አጋንንት እንዴት እንደሚወጣ አላውቅም። ቢገርም ነው። መድረክ ላይ ብቻ ሲወጣ የ18 ዓመት በነርቭ ታስሮ በሰው እጅ የሚሄድ በሰው የሚንቀሳቀስ ልጅ ምን እንደሆነ አላውቅም። እኔ አልነካው፣ ምንም አልተናገርኩም። ልክ መድረክ ላይ ሲወጣ እሱ ተፈታ። ሃሌሉያ። መፈታት ብቻ ሳይሆን ሮጤ፣ ጮሄ። እኔ ለምን እንደምጮህ አላውቅም። አጋንንት መድረክ ላይ ሲወጣ በራሳቸው መጮህ ጀመሩ። ውጣ ማለት ራሱ አልችልም፣ አላውቅም። ውጣ እንዴት ውጣ እንደሚሉ ራሱ አላውቅም። እና ረብራ መጣና እንደዚህ ይበላል። ይገርማል። ቸርች ሙሉ አጋንንት ሆነ። አጋንንት ወጣ። ሰዎቹ በጣም ተገረሙ። መጀመሪያ ቴዎሎጂ ሰርቲፊኬት የጠየቁኝ፣ ከዛ በኋላ ስለ ቴዎሎጂ ተረሳ። ተቀበሉኝ። እዛ ያ ቸርች ሲሄድ ወደ 200 ሰዎች ብቻ ናቸው። በ6 ወር ውስጥ ወደ 800 ሰዎች ሆኑ። ሰው መምጣት ጀመረ። የፈውስ ፕሮግራም አቆምኩ። ገጠር ውስጥ ከየት ሰዎች መምጣት ጀመሩ። እግዚአብሔር የሚሰራው ዝና ተወራ አካባቢው ሁሉ። ሃሌሉያ። በቃ ተቀበሉኝ። እግዚአብሔር ድንቅና ታምራቶችን መስራት ጀመረ። ኮንፈረንስ ትላልቅ ኮንፈረንሶችን መጥራት ጀመሩ። እዛ አይደለም እዛ አካባቢ። አሁን አንተም መጥራት ጀመሩ። እኔን መጥራት ጀመሩ። የሚገርም ነው። እኔን መጥራት ጀመሩ። መሄድ ማገልገል ጀመርኩ። መድረክ ላይ ሲሆን አይናቸው የማዩ ሰዎች፣ ጆሮአቸው የማይሰማ ሰዎች ማየት መስማት ጀመሩ እና በጣም ትላልቅ ድንቅና ታምራቶች መደረግ ተጀመረ። እግዚአብሔር በኃይል መስራት ጀመረ ማለት ነው። እና እስከ 2004 እዛ ላይ ነበርኩ። 2004 የሆነ ትምህርት ቤት አገኘውና ያን ትምህርት ቤት ለመማር ወደዚህ ከተማ መጣ። ቢሾፍቱ። ያ ቦታ የት ነበር? እግዚአብሔር ኤርቱ ይባላል። እዚህ በከጆ ሳትደርስ የፋሚሊ ሀገር ነው። በዛ በኩል ትንሽ ከተማ አይደለችም፣ ገጠር ነው። ድሬን አለፍ ብለህ። ስለዚህ የእግዚአብሔር ያኔ ገጠር ወለጋ ውስጥ ያገኘ ዲቫይን ኢንካውንተር በክብር መገለጥ የጀመረው እዚህ ቢሾፍቱ ወደ በከጆ ኤርቱ አካባቢ። እግዚአብሔር ይባረክ። አሜን። ከዚህ ምን እንማራለን? እግዚአብሔር ሁሌ በ3 ነገር ይሰራል እላለሁ። በሰው፣ በጊዜ፣ በቦታ። ቦታ ነበር ኤርቱ ማለት ነው። የእግዚአብሔር ክብር በኃይል የተገለጠበት ቦታ። እግዚአብሔር ይባረክ። አሜን። የሚገርም ነው። አንድ ታሪክ ትዝ ይለኛል። ያንተን አገልግሎት ሳይ ጆን ጂሌክ የሚባል ታላቅ እግዚአብሔር ሰው፣ በጣም የሚወድ ሰው ነው። እሱ አሜሪካ ነበር። ሁል ጊዜ ነው ማወራው። ደቡብ አፍሪካ ሲሄድ የተገለጠው እግዚአብሔር ክብሩን በሱ መግለጥ የጀመረው። ስለዚህ እግዚአብሔር የሆነ ዘመን ሊቀባህ ይችላል። ክብሩ የሚገለጥበት ቦታ አለ ማለት ነው። ያቺ ቦታ ለአንተ ኤርቱ ናት። ኤርቱ ጌታ ኢየሱስ ይባላል። አሜን። እግዚአብሔር ይባረክ። የእግዚአብሔር ሰው። አሜን። ኤርቱ ቢሾፍቱ ከዚህ 10 ኪሎ ሜትር ምናምን ቢሆን ነው። 10 ኪሎ ሜትር 15 ኪሎ ሜትር ቢሆን ነው። ስለዚህ እግዚአብሔር ክንዱን የገለጠው እዛ ነው። አገልግሎት መታወቅ ጀመረ። እዛ ነው። መጽሐፍ ቅዱስ እንደሚናገር የኢየሱስ ክርስቶስ ዝና በምድር ላይ ሁሉ ወጣ እንደሚል
እግዚአብሔር ያንተንም አገልግሎት ማውጣት ጀመረ። ጌታ ይባረክ። አሜን። ከዴርቱ ወዴት ነው የሄድከው? እግዚአብሔር ከዴርቱ 2004 ላይ ወደዚህ ከተማ መጣሁ። ቢሾፍቱ የሆነ ትምህርት ቤት አገኘውና መጽሐፍ ቅዱስ ኮሌጅ እሱን መጣውና መማር ጀመርኩ። 2004 እየተማርኩ ያለው አዳት በዛ ጊዜ ነው ያገባው። እግዚአብሔር 2004 የት ማገልገል ጀመርክ? ትምህርትን እየተማርክ? የትም ቸርች አልተያዝኩ። የትም ቸርች አልተያዝኩ። ኢኮኖሚ ኑሮ እንዴት ትኖር ነበር? ይዘን በጣም አስቸጋሪ ጊዜ ነበር። ከየትም ጊዜ በላይ ከዴርቱ ወደዚህ ሲመጣ በጣም አስቸጋሪ ጊዜ ነበር። ምንም የለ፣ ምንም አልነበረ። ትምህርት መማር ስለፈለክ? አዎ ትምህርት መማር ስለፈለኩ ምንም ነገር አልነበረኝም። የቸርች አገልግሎትም አልነበረም። ከገጠር ስለመጣውም ከተማ ያለችው ቤተክርስቲያንም ልትቀበልኝም አልፈለገችም። የሆነ ቸርች እጄ በአባልነት ተያዝኩ። ጊዜን ሰጥቼ ማገልገል ጀመርኩ፣ ግን ያለምንም ደሞዝ ክፍያ ማለት ነው። አንዳንድ ጊዜ ሲያገኝ ሲጠሩኝ ገጠር እጄ ያገለግላለሁ፣ አውትሪችም ይወጣሉ። የዛን ጊዜ ስላገባው ባለቤቴ መታ እንደገና እሷ ደግሞ በተራዋ ፋብሪካ ገባች። የቀን ስራ ሚገርም ገብታ እኔ ትምህርቴን ስለጨረስኩ ትምህርት ቤት እየተማርኩ እጸልያለሁ። ቤት ውስጥ ነው የሚያሳልፈው። አነባለሁ፣ እጸልያለሁ። ቸርች ፕላንት ማድረግ በውስጤ ስላለ ለዛ ነገር ይዘጋጅ ነበር። እሷ ፋብሪካ ትሰራለች፣ ይዘጋጅ ነበር። የትምህርት ቤት ኮሌጁን ጨረስኩ። ቸርችን ፕላንት ማድረግ ፈለግኩ፣ ግን የሚያግዘኝና ከጎን የሚቆም ማንም ሰው አልነበረም። ያቺ ራዕይ አለች ገጠር ሆሊ ስፒሪት ዲቫይን ኢንካውንተር ሲያጋጠመ ይፈፈይናለች፣ አልጠፋችም። እግዚአብሔር ይባላል። ግን ያን ጊዜ ላይሰንስ መውጣት በጣም ከባድ ነው። መንገዱም የሚያሳይ ሰው ብዙም እንደ አሁኑ አይደለም። የሚያሳይ ሰው ብዙም አልነበረም። 2000 ስንት 2004 5 6 እና የሆነ ወሊሶ እጄ የሆነ ከብራላ ዓለም ቸርች ይባላል ከነሱ እጄ ላይሰንስ ወሰድኩና የሆነ ቸርች ፕላንት አደረግኩ። እዚሁ ቢሾፍቱ ፕላንት አደረግኩ። አለ አይደለ አልሆነልኝም፣ እንደፈለግኩ አልተዘረጋም ማለት ነው። ምክንያቱም ብዙ እንትኖች አሉ። ያው ቸርች ውስጥ በሽማግሌ በምናምን ቪዥንም አይደለም ግን ከሚቀመጥ ብዬ ነው። እግዚአብሔር እኮ ጻድቅ ነው። እግዚአብሔር ጻድቅ ነው። በተናገረው ነው። እና አልተመቸኝም። 2008 ላይ እንዲጸልይ እግዚአብሔር ነገረኝ። 40 ቀንና ሌሊት ጸሎት ገባው ቢሾፍቱ ላይ። ይገርም ነው። ጸለይኩ፣ እግዚአብሔር ነገረኝ። ይሄን ራዕይ ይዤ ወጣው። ከዛ በኋላ ላይሰንስ ፕሮሰስ ማድረግ ጀመርኩ። 40 ቀን ጾም ጸሎት። ልክ ኢየሱስ አገልግሎት ነው ጀመረ። ሙሴም እንደዛው ነው። ጌታ ይባረክ። ከዛ በኋላ ጸሎቴን ከጨረስኩ በኋላ ላይሰንስ ይሄን ይፈፈይናል ላይሰንስ ፕሮሰስ ማድረግ ጀመርኩ። 2010 ላይ ይሄን ቸርች ፕላንት አደረግኩ ማለት ነው። ላይሰንስ አገኘው፣ ፕላንት አደረግኩ። ይኸው በይፈፈይና እያገለገልኩ ነው። ይሄ አሁን ያለው ይሄ ትልቁ ሜጋ ቸርች ይፈፈይና እዛ ነው የተጀመረው። እዛችሁ ቦታ ነው። ከጀርባው መሬት ተከራይተን ነበረን። መሬት ተከራይተን ድንኳን አሰርተን በድንኳን ነው የጀመርነው 2010። ይሄ የሚያክል ትልቅ ቸርች የሚገርም እና ጀመርን። ያው እኔ የእምነት ስጦታ ስላለኝ ሁሉም ነገር ይሆናል ብዬ አምናለሁ። ክብር ለኢየሱስ ይሁን። ሁሉም ነገር ይሆናል ብዬ አምናለሁ። በገንዘብም በጣም የሚረዳኝ ሰው አልነበረም። ይሄን ኃይል
ብር ሰጥቶ ከጎኔ ይሆናል ይሄም በዚህ ብር ይሄን ስራ በዚህ ብር ደግሞ ከጎኔ ቆማለሁ ያለ ብዙም ሰው አልነበሩ። ግን መሬት ገዛችሁ? አዎ እኛ ጋር የነበሩ ሰዎች በብዛት የፋብሪካ ሰራተኞች ናቸው። የቀን ሰራተኞች ነበሩ። እኔ እምነት ስላለኝ የቸርች መሪዎችን ጠራቸውና መሬት እንገዛለን ብዬ ብር መሰብሰብ ሰዎችን ብር መጠየቅ ጀመርኩ። መሬት ለመግዛት ምንም ብር ይዘህ አይደለም? ምንም ብር ይዘን አይደለም። ምንም ብር አይተህ አይደለም? አይቼ አይደለም። እግዚአብሔር 1 ዓመት ሰውን ጠየቅኩና 213,000 ብር ብቻ ነው የሰበሰብኩት በ1 ዓመት። ኦኬ። እና አንድ ነገር ወሰንኩት። ቴሌቪዥን ለምን አልከፍትም አልኩት። ቴሌቪዥን ቻናል ለምን አልጀምርም አልኩት። ምንም የለም። ኢፈፈይናን ቲቪ ለምን አልጀምርም አልኩት። ነገርኳቸው ለጓደኞቼም ለቸርች መሪዎች። አንተ እብድ ነው አሉኝ። እየሳቀም ይኖራል። አዎ እብድ ነው አሉኝ እንጂ ይከርም። እጄ ጠየቅኩት። አንድ በጣም ወድ ሰው አለ። የቲቪውን ኤጀንሱን እጄ ጠየቅኩ እና እንደዚህ ነው ይሄን ኃይል ብር ሰብስቤ ያለው መሬት አልገዛም፣ ግን ቲቪ መጀመር ሀሳብ አለኝ አልኩት። እና ስንት ብር አለ? በቃ 213,000 ቲቪ ለመጀመር። ሳቀኝ። ያስቃል። ከዛ ሳቀውና በቃ ይሻለኝ። ይገርማል። ባለ ገንዘብ በዛ ይሻለኝ ክፈላለኝ። ከፈልኩና ሄድኩ። ጀመር ነው። ካሜራ ምናምን እየተከራየ ነው። ካሜራም ኮምፒውተርም አልነበረም። ይገርማል። ምንም አልነበረንም። ኮምፒውተርም ካሜራም አልነበረንም። ግን ገጠር እየሄድኩ የዱሮ በትንሽ ካሜራ ቀርጽ ነበረ። እሱም በጣም ጥቼ ለቀቅኩበት። እዛ ኳሊቲም የለው። የምን ኳሊቲ? እዛው የሆነ ቦታ አንድ ልጅ አገኘውና እሱን ጠራው። አንድ ኮምፒውተር ገዛው። ከሁን በኋላ አንድ ካሜራም ገዛው። ይገርማል። ጀመርነው ያን ፈውስ በዛ ላይ መልቀቅ ጀመርነው። በቴሌቪዥኑ ይገርማል። ፈውስ ድንቅና ታምራቶች ይሆናሉ። ባይዘው አሜዚንግ የሆኑ የእግዚአብሔር ኃይል አሜዚንግ የሆነ የእግዚአብሔር ኃይል በኋላ በደንብ እናየዋለን እሱ። እና ሰው ማየት ጀመረ፣ መምጣት ጀመረ ህዝብ ራሱ። የሚገርም ነው። ከ6 ወር በኋላ መሬት ለመግዛት ተነሳው። ይገርማል። ይሄን ያሁኑን ቲቪው ቀጠለ። አሁን 8 ዓመታችን ነው። ጌታ ይባረክ። ወር 7 ዓመታችን ነው። ቲቪውም ቀጠለ። ተጽዕኖ ግን ከባድ ነው ቴሌቪዥኑ። አዎ በጣም ስሙ ራሱ ደስ ይላል። ኢፈፈይና ዝነኛ ነው። በጣም ዝነኛ ነው። የገጠር ሰው በአገልግሎት በምዞርባቸው ቦታዎች ኢፈፈይና የማያውቅ ሰው የለም። የሆነ ቤት ስትገባ ገጠር ውስጥ ኢፈፈይና ይታያል። ተወዳጅ ነው። በጣም የሚገርም ነው። አዎ በጣም ተወዳጅ ነው። እግዚአብሔር ረድቶን ከ6 ወር በኋላ መሬቱን ገዛን። 5,000 ካሬ ግዢ ገዛን አልኩ። ሻሎም ቅዱሳን፣ ከእግዚአብሔር ሰው ከተወዳጁ የኃይል አገልጋይ፣ የዴሊቨራንስ የሂሊንግ አገልጋይ የእግዚአብሔር ሰው አፖስትል ጌቱ ጋር ያለነው የሚገርም የህይወት ምስክርነት ሰምተናል። አሁንም ታሪኩ ይቀጥላል። አሁን ከግል ታሪክ እግዚአብሔር ከሰራው ተአምራት ተነስተን እንዴት ዲቫይን ኢንካውንተር እንዳጋጠመውና ቢሾፍቱ መጥቶ ከወለጋ አገልግሎት እንዴት እንደጀመረ በገጠር ውስጥ አይተናል። ይህ ታሪክ አሁንም ይቀጥላል።